እናንተ በሕይወት ያላችሁ ወንድሞችና እህቶቼ ሆይ አርቲስት ነጻነት ወርቅነህ ትናንትና እንደኛው አቅዶ ነበር። ዛሬን ለማየትም ተመኝቶ ነበር። ምናልባትም ነገ ይሄን አድርጋለሁ ብሎ ለራሱ ቃል የገባው ብዙ ሥራ ነበረው። ነገር ግን ሞት ያለ ቀጠሮ መጥቶ የመጋረጃውን ገመድ በጠዋቱ በጠሰው። ለማናችንም ቢሆን ነገ የሚባል ዋስትና አልተሰጠንም። እያንዳንዱ እስትንፋስ በብድር የተሰጠችን ውድ ስጦታ ናት። እኛ ግን አብዛኛውን ጊዜያችንን ነገን ስንጠብቅ ዛሬን ረስተናል። በዚህች አጭር ምድራዊ ቆይታችሁ ለምትወዷቸው ሰዎች እወዳችኋለሁ ለማለት ነገን አትጠብቁ። ይቅርታ ለማድረግ፣ ክፋትን ለመተው ወይም የሰውን ልብ ለመጠገን ጊዜው ሲመች አትበሉ። ምክንያቱም ጊዜው ፈጽሞ አይመችም። ጊዜው ያልቃል። እናም ዛሬን ኑሩት። ዛሬን በቂም በሐሜትና በከንቱ ፉክክር የምታሳልፉ ከሆነ አጭር የምድር ላይ ቆይታችሁን በከንቱ እያባከናችሁ ነው። እንደ ሰው ልጅ ትልቁ ስኬታችን ገና ጠዋት ስንነቃ በሕይወት መኖራችንን ተረድተን ያችን ቀን በደግነትና በምስጋና መሙላት መቻል ነው። በአርቲስት ነጻነት ወርቅነህ ሞት ውስጥ የምናየው ትልቁ ስዕል እኛም ተራችንን የምንጠብቅ የባቡር ተጓዦች መሆናችንን ነው። ስለዚህ ባቡሩ ሳይደርስ አሁኑኑ በፍቅር ተሞሉ። አሁኑኑ ይቅር ተባባሉ። አሁኑኑ ደግ ሁኑ። አሁኑኑ ከአምላካችሁ ጋር ታረቁ። አሁኑኑ ከኃጢአታችሁ ታጠቡ። አሁኑኑ ድጋሜ ላለመበደል፣ ድጋሜ ኃጢአት ላለመስራት፣ ድጋሜም የሰው ልብ ላለመስበር፣ ድጋሜም ራሳችሁን ላለመበደል ቃል ግቡ። እናንተ በምድር ላይ ስማችሁ እንዲታወስ የምትሹ ሆይ ሰው የሚሞተው ሥጋው ሲበሰብስ ሳይሆን ትዝታው ከሰው ልብ ሲጠፋ ነው። እኛ በዚህች አጭር የምድር ቆይታችን የምንሰበስበው ገንዘብ፣ የምንገነባው ቤት ወይም የምንለብሰው ውድ ልብስ አብሮን ወደ መቃብር አይወርድም። ይልቁንም በሰው ልብ ውስጥ የምንተክለው የፍቅር ዘርና ለሰው ልጆች የምናበረክተው ጥሩ ትዝታ ብቻ ነው የሞትን አጥር ተሻግሮ ስማችንን የሚያስጠራው። በዚህች ቅጽበት ቆም ብላችሁ ራሳችሁን ጠይቁ። ዛሬ ድንገት መጋረጃው ቢዘጋ በሰዎች ልብ ውስጥ የምተወው ትዝታ ምን ይሆን የሚለውን ጥያቄ ራሳችሁን ጠይቁ። እንደ ሰው ልጅ ልንተው የሚገባን ትልቁ አሻራ በታዋቂነት ማማ ላይ መሰቀል ሳይሆን በአንድ ሰው ሕይወት ውስጥ የብርሃን ምንጭ መሆን መቻል ነው። በምድር ላይ ስትኖሩ ለራሳችሁ ብቻ ሳይሆን ለሌላውም የሚተርፍ መልካም መዓዛ ይኑራችሁ። ለሰው ልጅ ያላችሁን ክብርና ፍቅር አሁኑኑ በተግባር ግለጹ። ክፋትና ምቀኝነትን አውልቃችሁ ጣሉ። ምክንያቱም ወደ መጨረሻው ቤት ይዛችሁት የምትሄዱት ብቸኛ ሀብት ያደረጋችሁትን ደግነት ብቻ ነው። አሻራችሁ ከስማችሁ በላይ እንዲናገር ካደረጋችሁ ሞት ለእናንተ ፍጻሜ ሳይሆን ወደ ዘላለም ሕያውነት የምትሸጋገሩበት ድልድይ ይሆናል። እናንተ በምድራዊ ሩጫ የደከማችሁ ሆይ አንዳንዴ በዚህች ዓለም ላይ ለዘላለም የምንኖር ይመስለንና ቁሳቁስን ለማከማቸት፣ ዝናን ለማሳደድና በከንቱ ፉክክር ነፍሳችንን ለማድከም ሌት ተቀን እንባዝናለን። ነገር ግን ድንገተኛ መርዶ ስንሰማ ያከማቸነው ሁሉ ትርጉም ያጣል። ያሳደድነው ዝናም እንደ ጉም ይበናል። የቆለፍንበት የሀብት ሳጥንም ባዶነቱን ያሳየናል። በዛ የመጨረሻ ሰዓት ነፍሳችን ከስጋችን ስትለይ ይዛው የምትሄደው ስንቅ ለሰው ልጆች ያሳየነውን ርኅራኄና ለፈጣሪያችን ያለንን ንጽሕና ብቻ ነው። እንደ ሰው ልጅ በዚህች አጭር ቆይታችን ልናደርገው የሚገባን ትልቁ ተግባር ነፍሳችንን በፍቅርና በቅድስና ማሳመር ነው። በዚህች ምድር ላይ ስንኖር እውነተኛው ሀብታም ማለት ብዙ ያለው ሳይሆን ለብዙዎች የደስታ ምክንያት የሆነ ሰው ነው። ሞት የሚመጣው ለሀብታም ወይም ለድሃ፣ ለታዋቂ ወይም ለተራ ሰው ተለይቶ አይደለም። ሞት የሚመጣው ለሁሉም ነው። ልዩነቱ ግን አንዱ ባዶ እጁን ሲሄድ፣ ሌላው ደግሞ በሺዎች በሚቆጠሩ ሰዎች ጸሎትና በረከት ታጅቦ መሄዱ ነው። ስለዚህ ወዳጆቼ ሆይ ነገ ከመድረሱ በፊት ዛሬ ለነፍሳችሁ የሚሆን የመልካምነት ስንቅ አከማቹ። የምድር ላይ ቆይታችን እንግድነት ነው። እንግዳ ደግሞ ወደ ቤቱ ሲመለስ ይዞት የሚሄደው ትዝታውንና ያደረገውን በጎነት ብቻ ነው። እናንተ በልባችሁ ውስጥ የፍቅር ረሃብ ያለባችሁ ሆይ የምንወዳቸውን ሰዎች አጠገባችን ባሉበት ቅጽበት ዋጋ የመስጠትን አስፈላጊነት ተረዱ። ብዙዎቻችን የሰውን ዋጋ የምናውቀው ካጣነው በኋላ ነው። ሰው ሲኖር ክብርን እንነፍገዋለን፣ ሲሞት ግን በፎቶው ፊት በጸጸት እንቆማለን። ሰው ሲኖር ቃላችንን እንቋጥራለን፣ ሲሞት ግን
ረጅም የሐዘን መግለጫ እንጽፋለን። ነገር ግን ሞት የማይመለስ የዝምታ አጥር ነው። አንዴ መጋረጃው ከተዘጋ በኋላ ይቅርታ ብትሉ አይሰማችሁም። እወድሃለሁ ብትሉትም ምላሽ የለውም። በዚህች አጭር ምድራዊ ቆይታችን እንደ ሰው ልጅ ልናደርገው የሚገባን ትልቁ ተግባር አጠገባችን ላሉት ሰዎች የሕይወት አበባን በሕይወት እያሉ መስጠት ነው። ዛሬውኑ ስልካችሁን አንሱና ያኮረፋችሁትን ወዳጃችሁን ይቅርታ በሉት። ዛሬውኑ ወዳጆቻችሁን አቅፋችሁ ስለ ሁሉም አመሰግናለሁ በሏቸው። ነገ ምናልባት እናንተ ወይም እነሱ ላይኖሩ ይችላሉ። በምድር ላይ ያለን ጊዜ ከጥላቻና ከቂም በላይ እጅግ ውድ ነው። ፍቅርን አትቋጥሩ፣ ደግነትን አትደብቁ። በአንድ ሰው ልብ ውስጥ የምታስቀምጡት ትንሽ የፍቅር ጠብታ በሞት ቀን ከሚፈሰው የእንባ ባህር ይበልጣልና ዛሬን አጥብቃችሁ ያዙ። ዛሬን በፍቅር ኑሩት። ምክንያቱም ያላችሁ ጊዜ ዛሬ ብቻ ነውና። እናንተ የነገ ተጓዦች ሆይ ሞት አስፈሪ የሚሆነው ለምን እንደሆነ ታውቃላችሁ? ሞት አስፈሪ የሚሆነው መሄዳችን ስለማይቀር ሳይሆን ገና ያልጨረስነው የፍቅር ዕዳ ስላለብን ነው። ገና ያልተናገርነው እውነት፣ ገና ያልጠገንነው የልብ ስብራትና ያልተወጣነው የሰውነት ግዴታ ሲኖርብን ሞት ሲመጣ ድንገተኛ ይሆንብናል። በምድር ላይ ስንኖር ትልቁ ስኬታችን ማታ ወደ መኝታችን ስንሄድም ሆነ አንድ ቀን ወደ ዘላለማዊ መኝታችን ስንሰናበት በሰላም የሚተኛ ንጹሕ ሕሊና ሲኖረን ብቻ ነው። እንደ ሰው ልጅ በዚህች አጭር ቆይታችን ልናደርገው የሚገባን ትልቁ ትግል ከሰውም ከፈጣሪም ጋር በሰላም መኖር ነው። ቂም ተሸክመን ጥላቻን አዝለንና በሰዎች ላይ ደባን አቅደን የምንኖር ከሆነ ሞት ሲመጣ የምንሄደው በጭንቀት ይሆናል። ሕይወት በማንኛውም ቅጽበት ልትቋጭ የምትችል አጭር ድራማ ናት። ስለዚህ ዛሬውኑ የሕሊናችሁን መዝገብ አጽዱ። ሰውን አትበድሉ። የደካሞችን እንባ አታፍሱ። በሰው ስኬት አትቅኑ። ይልቁንም ነገ መጋረጃው ሲዘጋ ድርሻዬን በደግነት ተወጥቻለሁ ብላችሁ በሰላም የምትሰናበቱበትን መንፈሳዊ ጥንካሬ ዛሬውኑ ገንቡ። በሰላም መኖር ማለት በማንኛውም ሰዓት ለሚመጣው መለኮታዊ ጥሪ ዝግጁ ነኝ ብሎ በፈገግታ መሄድ መቻል ነው። እናንተ የጥበብ ተማሪዎች ሆይ የሰው ልጅ ሕይወት እንደ አንድ ሲኒማ ነው። መጀመሪያ አለው፣ መጨረሻም አለው። መሃል ላይ የምናሳያቸው ትርኢቶች ግን ለዘላለም የሚታወሱ ናቸው። የሕይወት ትርጉም ደግሞ የሚለካው በቆይታዋ ርዝመት ሳይሆን በይዘቷ ጥልቀት ነው። ይህ የሚያሳየን እንደ ሰው ልጅ በምድር ላይ ልናደርገው የሚገባው የመጨረሻውና ትልቁ ተግባር ትርጉም ያለው ሕይወት መኖር ነው። ተወዳጁ አርቲስት ነጻነት ወርቅነህ ዛሬ በዝምታ ተሸኝቷል። እኛ ግን በጩኸት መሃል ቀርተናል። የእሱ ድንገተኛ ስንብት ለእኛ የተወልን ታላቅ መልእክት በመካከላችሁ ፍቅር ይኖር የሚል ነው። ሕይወት አጭር ናት ስንል መራራ መሆኗን ለመናገር ሳይሆን ውድ መሆኗን ለማሳሰብ ነው። በዚህ አጭር ቆይታችሁ የሰው ልጅን አታሳዝኑ። የወደቀን አንሱ፣ የጠፋን ፈልጉ፣ የተራበን አብሉ። ይህንን ስታደርጉ ሰው የመሆናችሁ ታላቅ ክብር ይገለጣል። ነጻነት ወርቅነህ በኪነ ጥበቡ እንደኖረው እናንተም በየተሰማራችሁበት ዘርፍ ሁሉ መልካም ተዋናይ ሁኑ። ምክንያቱም የመጨረሻው መጋረጃ ሲዘጋ ተመልካቹ ዓለም ሳይሆን በውስጣችሁ ያለው ሕሊናና ፈጣሪያችሁ ናቸውና። ከዛሬ ጀምሮ ሕይወታችሁን በአዲስ መነጽር ተመልከቱት። ትናንሽ ጠቦችን እርሱ፣ ትላልቅ ፍቅሮችን አንግሱ። በምድር ላይ የምናሳልፈው እያንዳንዱ ደቂቃ ድጋሚ የማይመለስ የወርቅ ቅንጣት መሆኑን አትርሱ። ለተወዳጁ አርቲስት ነጻነት ወርቅነህ፣ ለቤተሰቦቹ፣ ለወዳጅ ዘመዶቹና ለአድናቂዎቹ መጽናናትን እመኛለሁ። ነፍሱ በአጸደ ገነት ትረፍ።